ወገኖች ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል። ይሄንን ነው ክርስትና እኮ ሲጀመር እኮ የተጀመረ እኮ በማርያም ነው እኮ እሷ እኮ የተጀመረ ሲጀመር እንደው እኮ ይገርማል። ኧረ እንደው ሰው ጠግቧል። ምን እውነት የለም እንትን የተጀመረበት እያለ አዲስ አበባውን ስትዞሩ የሆኑ ሰውዬ በጣሊያን ጦርነት የረዳን ሰውዬ ሐውልት ተተክሎለታል። የሆነ ደግሞ ምን ያደረገልን ሰውዬ የሆነ ተተክሎለታል። ያው መዘርዘር አያስፈልገኝም። ሁሉ ተተክሏል። ይሄ እንትን የተጀመረበት አሁን አዲስ አበባ እንትን ምንድነው ይሄ የካቲት 12 የሚባል ታውቃላችሁ አይደል? ሆስፒታል ይመስለኛል ወደ 6 ኪሎ አካባቢ ነው ያለው። ከተሳሳትኩ አቅጣጫውን ስላልኖርኩ መጽሐፍ ብሳሳት ነው እንጂ አዲስ አበባን ተሳሳትክ ተብዬ አይፈረድብኝም። እና እዚያ አካባቢን የካቲት 12 ግራዚያኒ የፈጃቸው ሰዎች መታሰቢያ ሐውልት አለ። የካቲት 12 ተብሎ በዓል ይከበራል። ለምንድን ነው ሲባል እነዚህ ያለቁበት ተብሎ ይሄ የተመሰረተበት ተብሎ ይሄን የጀመርንበት ተብሎ ይከበራል። ምናምንኛ ዓመት ተብሎ ክርስትና ከማህፀነ ማርያም ጀመረ አልን እኮ እና ይሄን ስንተኛ ዓመት ብለን ብናከብረው እንዲሁ ያንሰዋል ወይ? የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የህይወት ታሪክ እንዴ እንትና የህይወት ታሪክ ተብሎ እኮ በቤተክርስቲያን ሲነበብ ይስቃል። አቶ እንትና ከእናታቸው ከአባታቸው ከእንትና ከአባታቸው ዙሮ ያለ እናት አይወለድም ሰውየው ከአባታቸው ከምናምን ተወለዱ። እድሜያቸው ለትምህርት ሲደርስ ትምህርት ገቡ። ድሮስ ሳይደርስ ይገባል። እንዲሁም ግርም እኮ ነው የሚያደርገው። ደስ ገቡ፣ ሲደርሱ አገቡ። ሳይደርሱማ ድሮስ ምን ያገባሉ? እና በጣም በዚህ ዓለም የሚደረገው ነገር ዝም ብሎ ጆሮ ስቅቅም ያለ ድሪቶ ነገር ነው። እንደዚህ ሲደርሱ አገቡ። ከዚያ በኋላ ደግሞ እንደዚህ አሉ። የሆነ ጨርቃ ጨርቅ ፋብሪካ ተቀጥረው 3 ወር ሰሩ ምናምን እንደዚህ ብለው አረጁ። በጣም ጥሩ ሰው ነበሩ ተብሎ ይተረካል። ያንን እኮ አይቃወም ነው የሚል እኮ የለም። እንደዚህ የሚል ጴንጤ የለም። አሁን ኖ እዚህ ላይ የሚተረከው የኢየሱስ ታሪክ ነው አቆም አይልም። የድንግል ማርያም ታሪክ ሲባል ታው በጋ አምላክ ይላል። እንዴ እኮ ይገርማል እኮ የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የቤተ ክርስቲያን የህይወቷ ታሪክ፣ የሔዋን ታሪክ ደግሞ የሞታችን ታሪክ እኮ ነበረ። የሞት ታሪክ እኮ ነው የነበረ። እንጨት በልተን ነበረ ብለን እኮ የምታነበው ኦሪት ዘፍጥረት ስታነበው እንጨት በልተን ነበረ፣ እባብ ሰብኮን ነበረ፣ ኋላ ደግሞ ሙተን ነበር እኮ ነው የምትለው። ከድንግል ማርያም ስትጀምር ደግሞ ቅዱስ ገብርኤል መጥቶ ነበር፣ ጌታን ትጸንሻለች ብሏት ነበር። አካላዊ ቃል ተጸንሶ ነበር። በቤተልሔም ወልዳው ነበረ። ግብጽ ይዛው ተሰዳ ነበር። በቃና ዘገሊላ ውሃውን ወይን አድርጋ ለምናው ነበር። በቅፍርናሆም አብራው ነበረች። ከመስቀሉ ስር አብራ ነበረች። ከሷ ትንሣኤ የተወለደ ብለው እኮ ነው የምትተረክ። የማህፀኗ ታሪክ የህይወት የድነት ታሪክ ነው። የማህፀኗ ታሪክ፣ የጆሮዋ ታሪክ የህይወት ታሪክ ነው። በህማም ውለጅ፣ በስቃይ ውለጅ የሚል ነገር አልገባበትም። ደስ ይበልሽ የሚል ነገር ይተው። የደስታ ታሪክ ነው የድንግል ማርያም ታሪክ፣ የፍስሐ ታሪክ፣ የሰላም ታሪክ። ሰላም ላንቺ ይሁን ነው እንጂ ሔዋን ምን ሆነሽ በላሽ የሚል ታሪክ አይነበብም። ሰላም የሰላም ታሪክ ነው የድንግል ማርያም ታሪክ። ሰላም ከሷ ጋር አለና እርቃኗን ለበሰ ሔዋን በለስ አገለደመች አፍራ ብለን እኮ የምንተርከው ታሪክ እኮ አይደለም። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። በለስ ያገለደመችን ሴት ታሪክ አይደለም የምንተርከው። መንፈስ ቅዱስ የጋረዳትን ሴት ታሪክ ነው የምንተርከው። ከእግዚአብሔር ለይታ ወደ ሲኦል የወረወረችንን ሴት ታሪክ አይደለም የምንተርከው እኮ። እግዚአብሔር ምስሌነ ያስባለችንን የአማኑኤልን እናት ታሪክ ነው የምንተርከው። የድንግል ማርያም ታሪክ የትንሣኤ ታሪክ ነው። የህይወት ታሪክ ነው። የነጻነት ታሪክ ነው። የሃይማኖት ታሪክ ነው። የትህትና ታሪክ ነው። የቤዛነት ታሪክ ነው። የቅድስና ታሪክ ነው። የመዳን ታሪክ ነው። ኢየሱስን ነው እኮ ይዛለ የመጣቸው። ታቅፋለ የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ። ይገርማል እኮ ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው? እነዚህ እና ድንግል ማርያም አብራን በሄደችበት ሁሉ ድል እነሳለን። ፍቅር አለ፣ ረድኤት አለ። ለዚህ ነው አባቶቻችን ሲጸልዩ ሀበ ሆርኩ ሆሪ ሀበ አደርኩ ህድሪ ሀበ ነበርኩ
ንበሪ ማርያም ድንግል ዘተናገርኩ ስመሪ የማነ ዴቂ በላይሌ አንብሪ በሄድኩበት ሂጂ በወጣሁበት ውጭ ባደርኩበት ደሪ ቀኝ እጅሽን በላይ ላይ አሳድሪብኝ ጫኝብኝ ይላታል። ወይ ጉድ! እንዲሁ እነዚያን እጆች አግኝቻቸው እውነቴን ነው ማምላክ